ምን ነው ናቲ፣ የሄሉ ጥፋትን ብቻ ጉልተ አሳየክ። አንተስ ምን ነው ፍራሽ አንጥፈ ያችን ልጅ ወዲያውኑ በአጭር ጊዜ እዚህ ደረጃ ሳትደርሱ ከህይወት ማስወጣት እየቻልክ ቤቷ ድረስ እኮ አሞኛል ስላለች ቤቷ ተገኝተ ፍራሽ ላይ ቁጭ ብለ ቴሌቪዥን ከፍታችሁ ምናምን ነው ሄሉ ያገኘቻችሁ። ታዲያ ምን ነው የሄሉን ብቻ አጉልተ አወጣ? ደግሞ ጥንቅር ብለሽ ቅሪብኝ ይላል። እንዲ አንተም ጥንቅር ብለ ቅርባት። የእውነት በጣም ነበር ቤተሰቦች ያናደደኝ። በዛ ላይ ደግሞ ፎቶ መቀዳደድ፣ ፎቶ መሰባበር ምን አስፈለገው እንዴ? ምን ነው ሁሉን ነገር የጻል ጨዋታ አደረግከው? ቢያንስ እኮ አንተ መረጋጋት ነበረብህ ናቲ። እሷ ሴት ስለሆነች ነው ለሁሉ ነገር የፈጠነችው። እሷም ልክ ናት እያልኩ አይደለም። የሰራችው ስራ ሄሉም አጥፍታለች፣ ትክክል አይደለችም። ቢሆን ግን ሴትና ወንድ አንድ አይደለም። ሴትና ወንድ አንድ አይደለም። ሴት ልጅ ለሁሉ ነገር ትፈጥናለች። አንተ ምን ሁሉ ነገር የጻል ጨዋታ አደረከው? ከዚህ በኋላ የሚያለቅስ ናቲ የለም። ከዚህ በኋላ ጥንቅር ብለሽ እንደዚህ አይነት ሴት ከሆንሽ ጥንቅር ብለሽ ቅሪ። ክብሬን ነው እንደዚህ ያረክሽው፣ እንደዚህ ነው። እማላምንበትን ነገር አልገባም። እማላምንበትን ነገር ሽማግሌ መላክ የለበትም ማለች። በቃ ምንድነው አንተ እንደዚህ የሚያደርግ? በነገራችን ላይ ሄሉ ታሳዝናለች። በእርግጥ ያው ቤተሰቦች እሷም አጥፍታለች። ያው የነ ምንድነው የነ ቸኮሉ ቤት ምናምን የሚባል ተረታል። እንደዚህ አይነት ነገር አደረጉት። የእውነቴን ነው የምላችሁ። ማለት የዚህ ዘመን ፍቅር እንድትሉ ነው የሚያስብለውና ናቲም ደግሞ የእሷን ጥፋት ነው አጉልቶ ያወጣው እንጂ የእሱ ጥፋት አልታየውም። ሲቀጥል ልጅቷ ናት እኮ የበጠበጠቻቸው አደለ? በአጭር በነገራችን ላይ ቤተሰቦች ወንዶች የራሳቸው ጥፋት አይታያቸውም። በጣም ጎልቶ የሚታያቸው እኛ የምንሰራ ትንሽ ስህተት ናት ለነሱ ጎልቶ። የእነሱ ምንም ማለት አይደለም። የእነሱ ጥፋት እኮ አይታይም። የእሱ ጥፋት ልክ ነው፣ እሱ ልክ ነው። እሷ ደግሞ ወይን ቀርታ ከዛ ልጅ ጋር መጠጣቷ ለሱ ትልቅ ህመም ሆነበት። አስቡ እንግዲህ። እና ሁለቱም እኮ አጥፍተዋል። ሄሉም እሱን ለማብሸቅ ነው፣ ትወዷለች። ምናል እንደሚወዳት እሱን ለማናደድ እሱን ለማብሸቅ ያደረገችው ነገር ነው። ይህም ልክ አይደለም። እሷ ጋር እሱን ለማናደድ የሄደችበት መንገድ ልክ አይደለም። እንደዚህ ማድረግ አልነበረባትም። መረጋጋት ነበረባት። የነ ቶሎ ቶሎ ቤት ግርግዳው ተንበልጥ አይነት ነገር የፉክክር ብድር ምናምን ያ ነገር ያው ዛሬ ላይ አድርሷቸዋል። እናቴ እንግዲህ እንዳያችሁት ፎቶውን ቀዳዱ። ፎቶ መቀዳደድ ምን አስፈለገ? በዚህ ልክ ለምንድን ነው እንደ ሴት ናት የቸኮልከው? ሴት ልጅ ናት ለሁሉም ነገር የምትፈጥነው። አንተ ደግሞ ወንድነ መረጋጋት አለብህ። ያንተም ጥፋት አለ። ሲቀጥል ዛሬ ለደረሳችሁበት ሁኔታ ልጅቷ ናት። ለልጅቷ መቼም ግቧን መታለች። የፈለገችው ነበረ። የእውነት አንዳንድ ሴቶች የእናንተ ላይሆን እየመጣችሁ የሰው ህይወት የምትበጠብጡ ሴቶች ግን ማለት ነው ጌታን እግዚአብሔር የስራችሁን ይስጣችሁ። እስቲ ያው ምን ተጠቀምሽ? ምን ተጠቀምሽ? ናቲም ደግሞ እኮ በቅርብ ጊዜ ነው አይደል ወደ ፍቅራችሁ የተመለሳችሁት። ለሽምግልናው ቸኮል እሺ ስለሚሄድ ነው አልክ። ቢሆንም እሷ ደግሞ መጠናናት አለብን ጊዜ ያስፈልገኛል ካለች በዚህ ልክ ፎቶ አንጥቶ ትናንትና አረብሽሽም ከዚህ በኋላ በህይወትሽ አልመጣም ወይን እየቀዳሽ ነው። ከዚህ በኋላ ምንም የድሮ የሚያለቅሰው ናቲ የለም። እንደማትወጂኝ ተረድቼሻለሁ። እንደዚህ አይነት ለእኔ ክብር የሌለሽ ክብሬን ያዋረድሽ ሴት ከሆንሽ ጠንቀር ብለሽ ቅሪብኝ። አረም ማይሆን ቃላት አትናገሩ። መለያየትም ከሆነ በሰላም መለያየት ነው በቃ። ሄሉ መቼም እድሏ ሆኖ ነው እንጂ በዚህና የከፋ ስራ ሰርታ አይደለም። እሺ አልጋ ላይ ብታያት ወን ደግሞ እንዳንተ ፍራሽ አንጥፋ ከዚህ ልጅ ጋር ወይኗን እየተጎነጨሽ ምናምን እንዳንተና እንደ ልጅቷ ቲቪ የፊልም ቲቪ ከፍታ ምናምን ብታገኛት አሰብኩት እኮ ናቲ፣ አሰብኩት። መቼም ሄሉ ያደረገችው ነገር አንተን ለማናደድ ወን ደግሞ ስሜቱ እንዲገባ ወን ደግሞ ይበቀል የሚሉት ወን ደግሞ እንደምናል እንደምትወዳት ለማወቅ እንዳረገች ሳይገባ ቀርቶ አይደለም። ናቲ በጣም ቸኮለ። ናቲ ቤተሰቦቼ የሆነ ቸኮለ። የጻል ልጅ ጨዋታ አደረገው። ፍቅር እኮ ማሸነፍ አይደለም መሸነፍ ነው። አንተ የምትወዳት ከሆነ አሁን ካለችበት ለምን ሄሉ ይሄን አደረግሽ? በምን ምክንያት? እኔም አንቺም እየርንበት ያለው መንገድ ልክ አይደለም። እኔም በዚህ ስህተት እንደዚህ አድርግ ያለው ይቅርታ፣ አንቺም እንዲህ እያደረግሽ ነው ብላችሁ ቁጭ ብላችሁ እውነት ሁለታችሁም ጋር ፍቅር ካለ ቁጭ ብላችሁ ነጋግራችሁ ፍቅራችሁን ማስቀጠል ነው እንጂ በዚህ ልክ ፎቶ አምጥቶ ያዙኝ ልቀቁኝ ጥንቅር ብለሽ ቅሪብኝ እንደዚህ ሆነሽ እሷን ብቻ ጥፋተኛ አድርገ አጉልተ የሚያለቅስ ናት የለም። ከዚህ በኋላ ሄሉም አታለቅስም። እኔ እኮ ወንዶች ይገርሙኛል። ያለ እናንተ በቃ ሴት ልጅ መኖር የማትችል ነው ይመስላችሁ አይደል? ሴት ልጅ አንዴ አትቁረጥ። በነገራችን ላይ ጌታ አንዴ አትቁረጥ። ከቆረጠች እንዴት አርጋ ዝንጥ ብላ ብቻዋን መኖር እንደምትችል ታሳያችኋለች። እስከምትቆርጥ ግን ያው ጊዜ ይወስድባታል። እና ናቲ ምን ነው ሄሉሻዬ ያለኔ መኖራችን አይነት ነገር ፎቶ መቀዳደድ ጥንቅር በተለይ ያልሆነ ቃል ስትናገሩ መለያየትም ካልቆ በሰላም መለያየት ነው። ግን ከናንተ እናልጠበቅንም በአጭር ጊዜ በጌታ ስም። የዚህ ዘመን ፍቅር በቃ እንደዚህ ነው። የሆነች ነገር ማለት ስትፈጠር በቃ መራራቅ ነው። የሆነ ያልሆነ ቃል ተወራውሮ መለያየት ነው በቃ።
ነገሮችን ማስተካከል በትዕግስት ቁጭ ብሎ ረጋ ብሎ ሄሉ ጋም አንዳንዴ የምትፈጥነው ነገር የመቸኮል ወዲያ ወደ ውሳኔ የምትገባው ነገርም ሁሌ ዋጋ ያስከፍላታል። አትረጋጋም። እሷ ጋም በጣም ችግር አለ። ቤተሰቦቼ አለመረጋጋት ሁሌም ዋጋ ያስከፍላል። ትዕግስት ማጣት ሁሌም ዋጋ ያስከፍላል። ሄሉ ጋውን ዋጋ እያስከፈላት ያለው የሆነ ነገር በምትወደው ሰው ላይ ካየች ያንን ነገር እንደ ብድር አልጋ ትመልሳለች። ያ ደግሞ ፍቅር ላይ አይሰራም፣ ዋጋ ያስከፍላታል መልሶ ማለት ነው። እና እሷ ጋም በእርግጥ ስህተት አለ። ግን ቢሆንም እስከ መቼ በእንደዚህ አይነት ሁኔታ? ፍቅር ማለት እኮ ማሸነፍ፣ በትዕግስት ሁሉን ነገር መፍታት፣ መረጋጋት ነው እንጂ የሆነ ነገር በተፈጠረ ቁጥር በቀል፣ ብድር፣ ከዛ ለሆነ ቃል መወራወር፣ ከዛ መለያየት፣ በጣም ነው የሚደብረው። ጌታ አንዱ ያለ አንዱ መኖር እንደማይችል አይነት ነገር አድርጎ መውሰድ ይሄ ልክ አይደለም፣ የእውነት አይደለም። ፍቅር ማለት መሸነፍ ነው ለሚወዱት ሰው። ነገሮችን ቁጭ ብሎ ማስተካከል፣ መረጋጋት። ሄሉሻዬን በጣም መረጋጋት ቤተሰቦች ይቀራታል። የእውነቴን ነው የምላችሁ። አለመረጋጋቷ በተደጋጋሚ ዋጋ ያስከፍላታል። ሮጦ መወሰን